በዛ በ9 ዓመቷ 200 ኪሎ ግራም እኮ አይደለም የተጫነባት ምናምን ነው እያለ የነበረውና ከተዋሰድ ስለዚህ እንደሚፈቅድ አሳዩት። እኛ ግን ለአቅመ ሔዋን ስንል ከመጀመሪያ ፍጥረትን ከፈጠረበት ጊዜ ጀምሮ ያለው ሴት 15 ወንድ ደግሞ የ30 ዓመት ጎልማሳ ለአቅመ አዳም ደረሰ ሲባልም እሱ ነው። ለአቅመ ሔዋን ደረሰ ሲባልም እሱ ነው። መለኪያችን እሱ ነው። ሌሎች የደረሰ ያልደረሰ የሚባለው ነገር እንግዲህ ሳይንስ እንደው ይደግፈናል ካልክም በእድሜ ትንሿ እናት የ5 ዓመት ልጅ ናት። 20ኛው ክፍለ ዘመን በምን ምክንያት እንደሆነ ባይታወቅም እንኳን በእድሜ ትንሿ ደርሳለች ልትለኝ ነው። ሁሉን ነገር ትችላለች ማለት ነው። የ5 ዓመት ልጅ ናት። እንግዲህ እናት የሆነች እንዳሻ መክና የቀረች አይደለችም በ9 ዓመቷ። እሺ የ5 ዓመት ልጅ ወለደች ይባላል። ይሄ ፖሲቢሊቲ ነው እንጂ እዚህ ጋር እንደዚህ ብሎ እንደዚህ ተፈጥሮ ምናምን ብለህ እንትን ልትለው የምችል ነገር አይደለም። እናስተውል ነው እዛ ጋር እሱም ያው እንደው በድንገት ተደፍራ ነው። ህንድ ውስጥ የምትገኝ ህፃን ነች። በድንገት ተደፍራ ነው ይሄ ነገር አፕን ያደረገው። በ5 ዓመት ከምናምን ተደፈረች። በ6 ዓመቷ ከምናምን ወለደች። ኧረ ተው ኮስታ ወይ ሀቢብ ወንድቼ ነው ከፈለት ምን ተፈጥሮ ነው ዘመኑን ማለት እኮ ከምን እንዴት ምናምን የሚለውን ነገር ተው። ማርያ ትባላለች እና በእድሜ ትንሿ እናት ብለህ እስኪ ሰርች አድርግና ታነበዋለህ። ነገር ግን እነሱ ለሚሉት ነው ወይ ነው እኮ ነው ወይ ቤዚካሊ እነሱም እኮ ይለዋል እንዴ ስትናገራቸው ለአቅመ ሔዋን ከደረሰች ይላል። አቅመ ሔዋን ማለት ስንት ማለት ነው ብለህ እኮ መጠየቅ ነው። እሺ አቅመ ሔዋን ደረሰች ማለት ስንት ማለት ነው ብለህ ጠይቅና ታገኛለህ መልስ። ያው አቅመ ሔዋን እኮ ሲባል እኮ ሔዋን የተፈጠረችበትን እድሜ እኮ ማሰብ ነው እኮ በቃ አለቀ ባጭሩ። ሔዋን ማነች? የእሱ አቅመ ሔዋን። ስለዚህ ስንት ዓመት ነው? 15 አለቀ። ምንም እኮ እንደውም ሳይንስ የማያስፈልገውም እኮ እኔ ራሱ መመራመር ምናምን ማስፈለጉ ራሱ ይገርመኛል። እንግዲህ አቅመ ሔዋን ብሎ የ6 ዓመት ልጅ አቅመ ሔዋን ብሎ የ9 ዓመት ልጅ ይገርማል። ላይ ስለምና ለማንኛውም እብኑ ቃጤር የምታውቁት ሰዎች ተጠንቀቁ። ህፃናት ምናምን አጠገቡ እንዳታስቀምጡ። የ9 ዓመት ልጅ እገናኛለሁ ብሏል እና ምናልባት ፔዶፊል ሊሆን ስለሚችል ልጁ የምታውቁት ሰዎች እዚህ ውስጥ ካላችሁ ትንሽ ህፃናት ያለበት አካባቢ አርቁት። ከባድ ነው። እንደው ቅድም ለማምጣት ሄደህ የነበረው የርብቃን ታሪክ ከሆነ ልታመጣ ሄደህ የነበረው ቃሲሞ እሱን ለማምጣት ሄደህ ከነበረ እንዴት ነው አንተ ሙሚን ኦፍ ዘማዘር ምን ታደርግ ነበረ? በ9 ዓመቷ ዥዋዥዌ ትጫወት ነበረ። አሻንጉሊት ትጫወት ነበረ። የኛዋ ደግሞ በ3 ዓመቷ ከውሃ በባልዲ እስኪ ከጉድጓድ በባልዲ ውሃ ስባ ለቤተሰቦቿ አገልግላ 10 ግመል አጠጥታ እንዴት አስባችሁት ነው እናንተ? የ3 ዓመቷ ረበላ ራሳችሁን አታታሉ። በርብቃ ዙሪያ ውይይት ማድረግ የሚፈልግ ሰው ከኔ ጋር ውይይት ማድረግ ይችላል። ላይቭ ሴሽን ተይዞ እኔ ርብቃ 25 ዓመቷ ነው ስታገባ ብዬ እንትን ላለው ርብቃ ተውት፣ 3 ዓመት እናንተ የምትሉትን ተውት። 10 ዓመቷ ነው። ከ10 ዓመት በታች ልጅ ብላችሁ እንትን ማለት የምትፈልጉ ሰዎች ካላችሁ በስራት ከኔ ጋር በማስረጃ እያሳየሁኝ እኔ እንትን ላለው ማንም ሙስሊም ካለ ርብቃ 3 ዓመቷ ነች የሚል ሰው ካለ ከኔ ጋር የላይቭ ሴሽን ይዘን ዲቤት መግባት እንችላለን። እኔ 25 ዓመት መሆኗን አሳያለሁ። 3 ዓመት መሆኑን ወይም ከ10 ዓመት በታች መሆኗን እናንተ ታሳያላችሁ። ኮንስታንቲኖስ ጥያቄ አለ ይላል። እሻባ ወጪ ይሰራል ማለት ከእድሜ በታች የሆነች የወር አበባን ያላየች ህፃን ልጅን አግብቶ ልዋጭ ይዘራል
ይሰራል አይሰራም? አይሰራም ማለት ልዋጭ መለወጥ ይቻላል። ሚስትን በሚስት ስፍራ መለወጥ ይላል እኮ አይደል? ይቻላል እንጂ እንዴት አይቻልም? ኢዳ እያልህ አጣላየሁ። ኢዳ ካለህ እኮ በቃ ለመለወጥ እኮ ነው። ኢማጂን ማህፀኗን እንግዲህ የህፃን ልጅ ማለት በጣም እኔ እንጃ ከሽንት መሽኛ ውጭ ሴንስ ታደርገዋለች ብዬ አላምንም። አያውቁትምም። አንድ ጠንካራ የሆነ ጎልማሳ ሰው ከዚች ህፃን ጋር ግንኙነት ሲያደርግ ምን አይነት በሽታ ሊከተል እንደሚችል ማወቅ እንችላለን፣ መገመት እንችላለን። አሁን እንደውም ፌስቱላ ይባላል። ፌስቱላ ማለት የማህፀን ግድግዳና የሰገራ መውጫ ግድግዳ መሰንጠቅ፣ እንደዚህ አይነት ነገሮች ይገጥማሉ ብዙ ጊዜ ህፃናት እንደዚህ ሲደረጉ ማለት ነው። አንድ ህፃንን እንደ እስልምናው ሀሳብ አንድ ህፃንን ግንኙነት አድርጎ ሚስትን በሚስት ስፍራ መለወጥ ይችላል ማለት ነው። ሱራ 4:20 አያ ማለት ነው። ራይት በትክክል ያው ኢክራም ገብታላለች። ቀጥሉ። እሺ እኔ ከኢክራም ጋር ዛሬ እድሉን ለእናንተ እሰጣለሁ። ቆስጠኝታቸው ወርዳለሁ እና አንድ ያልተጻፈ ታሪክ አታውራ። በ6 ዓመቷ ምን እያለች ነበር ነው ያለው? አሻንጉሊት ትጫወት ነበር። እዛ በ5 ዓመቷ ጦር ትመራ ነበር የሚል የውሸት ተረት ተረት አትንገሩን፣ የተጻፈ እናንብብ፣ የተጻፈውን አስነብቡን ነው እያልን ያለ ነው። ለማንኛውም እናንተ ቀጥሉ። እንደው ገብተህ አውራበት እስኪ በዚህ ርዕስ። እሺ ወንድሜ። እሺ እሺ እሺ። ኢክራምዬ እንዴት ነሽ? እህታችን። አቤት ብራዘር፣ ወንድ ነኝ። አላሁ አክበር። ምን ነው መሴት የሲስተር አካውንት ነው። ሲስተር ሰላም ነች? ሰላም ነች። በጣም ጥሩ። ወይስ አንድ ነገር ልጠይቅህ ማለት ነው። የእኛን አስተምሮት ከኛው ጋር መቀበል እንችላለን። ያው የለም ያንተን ንገረኝና አንተን የምቀበልበት ደግሞ አስተያየት ካለ ንገረኝ። የእኛን ተወው፣ የምጠይቀውን ወይም ደግሞ እንዴት ይተዋል የሚያስተምረኝን እማራለሁ። እሱን ተወውና አሁን የምጠይቅን መልስልኝ። ላስተምር አላልኩም። ባይዘው ያንተን አስተምሮ የእናንተን ንገረኝና የምትምለውን እንትን ልበል እስኪ። እሺ መጀመሪያ ኢየሱስ ነው የምልህ። ቆይ ተው፣ ተረጋጋ። እናንተና ሁሉን ሳዳምጥ ነው። ቆይ ትቼዋለሁ። የለም እኔ የምጠይቀውን አካል ትጠይቃለሁ እንጂ አንተ ልጠይቅህና አንተ እኔ እምነት ላይ ሁነህ ልጠይቀኝ አይገባም። ተረጋጋ። ተረጋጋ። ኢክራም ራስህ ተረጋጋ መጀመሪያ። በሲስተር አካውንት ጮክ እኮ በጣም እንዲህ ተለሳልሶ ገብቶ መንጫጫት አለ እንዴ? ወንድማችን ተረጋጋባ እንዴ። የ6 ዓመት ልጅ አገብቶ የ9 ዓመት ልጅ የተገናኘ ነቢይ ይዘህ እንዴት እኔ አሁን ስለ ሌላ ነገር ስነግርህ አክሴፕት ልታደርግ ትችላለህ? እሺ ሌሎች ሙስሊሞች ካላችሁ አንድ ቁጥር ጻፉና፣ በተለይ ትንሽ ምናልባት እስልምናን በትክክል አንገልጽም ብላችሁ የምታስቡ ሙስሊሞች ካላችሁ ባትገቡ ጥሩ ነው። ምክንያቱም ላለመወቀስ። ጤና ይስጥልኝ ዶክተር ሰይፈዲን። እንዴት ነህ? ይሰማል። ሰላም ነው አለው። እግዚአብሔር ይመስገን። ሰላም ነው ሰይፍ? አልሐምዱሊላህ። መልካም። እኔ የምልህ እሺ፣ በጣም የሚደንቅ ነገር እየተመለከትን ነበረ። ምናልባት ልጅህን ለ54 ዓመት ሰው ትድራለህ እንዴ? ልጅ ለ54 ልጅ ምን አክል እድሜያ ምን አክል ነው የምለው ይወስነዋል። የ9 ዓመቷን ወይም የ6 ዓመቷን የ9 ዓመት ወይም የ6 ዓመት እድሜ ሁኔታዎች አሉ። ጀስት ቀጥታ አንተ ስለ አይሻ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠይቀኝ ፈልገህ ከሆነ በዛሬ ሁኔታ አላደርገውም። ሪሊ አሁን የእውነት ለማውራት ዛሬ ላይ ባለንበት ኤጅ እና ኤጅ ሪካርዲንግ ሲስተም አላደርገውም። ኦኬ። ስለዚህ ነብዩ መሐመድን አትከተልም፣ ሱናቸውንም አትከተልም ማለት ነው።
ሱናቸውን በደንብ እከተላለሁ። ነብያችን መምህር ስለስልም በደንብ እከተላለሁ። ነገር ግን የምከተለው በዘመኑና በዘመኔ ብዬ በአስቤ ነው። በዘመኑና በዘመኔ ስለ እንደዛ እንድትመርጥ ከዚህ በኋላ በዘመኗ በዘመኔ ምናምን የሚባል ነገር እንደሌለ ለአንዴና ለመጨረሻ ጊዜ መክፈት ከቻል ክፈትና አንድ ጊዜ ለአንዴና ለመጨረሻ ጊዜ እናውራ። በዘመኗ በዘመን የሚባል ነገር የለም። ሁሉም ዘመን አንድ ነው። ዛሬም 9 ዓመት ነገም አንድ ነው። 9 ዓመት ሱናን ኢብን መጃ 1982ን ክፈትልኝ አንድ ጊዜ። ምንድን ነው በዘመኔ በዘመኗ? ዛሬ ሁለት ክፈተው፣ አንተ ክፈተው ኔት ካለ ኖ ክፈተው ኮስቲ። በዘመኗ የምንለው ለምሳሌ እኔ የዛሬ ወደኋላ ብመለስ የ9 ዓመት እድሜ ላይ ያ ነው። ዘንድሮም ቦልድ እና 9 ዓመት ቢሞላት ልጅ የኔ አይነቱ 9 ዓመት ነው የሚኖራት እንጂ ሌላ 9 ዓመት አይኖርም፣ ወይም ደግሞ 6 ዓመት አይኖርም። በልጅ መጫወቻ በዶልስ እጫወት ነበር አለች። ምን አልከኝ ኮስቲ? እንትን ስንት ላይ አልከኝ? ኢብን መጃ 1982 ዛሬም ያለ 9 ዓመት ያው ነው። የሚመጣው ዓመት የሚመጣው 9 ዓመት ያው ነው። በአሻንጉሊት ይጫወታል ሰይፈዲን። ከዚህ በኋላ የዛ ዓመት የዚህ ዓመት አትበል። ኢብን እኮ አቡከር ምን አለ መሰለህ ቃልዬ፣ አይ ወደፊት ይሄንን ነገር አታርግ፣ ዛሬ ላይ ይሄንን አርግ ብለው ነብዩ መሐመድ አላዘዙም። ዛሬም ነገም ከነገ ወዲያም ምን እንዲሆን ያሉት? ሱናዬን ተከተል። ሱናዬን የማይከተል በቃ ሱናዬን ተከተል ነው የተባልከው። ሱናቸው ቆሟል ማለት ደግሞ ሌላውንም ሱና ታቆማለህ። ይሄ ዘመን ስለማይመጥን ያ ዘመን ስለማይመጥን ብለህ አንተ ነብዩ መሐመድ በላይ አታውቅም። ስለዚህ ህፃን እንድትገናኝ አዘዋል። ቁርአንህን ትሽራለህ ወይ ነው? ቁርአንህን ትሽራለህ ወይ? ስለ ቁርአን ላይ ራሱ ከፍቼ አሳያለሁ። እሺ ኦኬ ምን ይላል? I used to play with dolls ይላል። በመጫወቻ ለልጆች እቃ አሁን በሙስሊሞች እንደውም አይቻልም መሰለኝ፣ ለእሷ ነው የተፈቀደላት። በመጫወቻ እጫወት ነበር አለች። የዛሬ 2000 ዓመት ወደኋላ ብትሄድ የ6 ዓመት ልጅ በመጫወቻ ትጫወታለች። ከዛሬ ወደፊት ደግሞ 6000 ዓመት ብትሄድ ካለንበት እኛ ሴንተር እንሁንና ፊውቸር ወደፊት ብትሄድ በታብሌቷ ጌም ትጫወታለች የ6 ዓመት ልጅ። ይሄ ዘመኗ ዘመኔ ምናምን እንጀራ ስትጋግር ነበር ደርሳ ነበር ምናምን አይባልም። በቃ ይሄን ነገር አቁሙና እመኑና ወደ ዲቤቱ ግቡ። አሳመነ ውስጥ ይቀጥል። እኔ የምልህ ይሄ ሀዲስ ማለት ነው። አሁን እኮ በእንደዚህ አይነት አንገል አይታችሁ ታውቃላችሁ? ሀዲሱ የሚናገረው አይ ዩዝ ቱ ፕሌይ ዊዝ ዶልስ፣ በአሻንጉሊት ተጫወት ነበር ወይን አለች። መቼ? አይ ዋዝ ዊዝ ደ ሜሴንጀር ኦፍ አላህ፣ ከአላህ መልእክተኛ ጋር አንድ ላይ ሳለሁ አለች። ስለዚህ ሌላ ሀዲስ ደግሞ የሚናገረው ይህንን በዚህ መጫወቻ የተፈቀደላት ለአይሻ አቅመ ሔዋን ላይ ስላልደረሰች ነበረ፣ ቢኮዝ ሺ ዶንት ሪች ቱ ዘ ፒዩሪቲ ኤጅ ብሎ ተናግሯል። ስለዚህ ከመሐመድ ጋር ሳለች ምን ነበረች ማለት ነው? በአቅመ ሔዋን አልደረሰችም ነበር ማለት ነው። ያው በቃቃ ስትጫወት ምን ታደርግ ነበር? ከመሐመድ ጋር ነበረች። ከዛስ መሐመድ ደግሞ ምን ያደርግ ነበር? ኤንድ ሂ ዩዝድ ቱ ብሪንግ ማይ ፍሬንድስ ቱ ሚ ቱ ፕሌይ ዊዝ ሚ፣ ጓደኞቼ አብረው እንዲጮቱ ምን ያደርግ ነበር? ያመጣቸው ነበር። ስለዚህ አንተን በአሻንጉሊት እንድትጫወት የተፈቀደላት ለእሷ ለምንድን ነው? ለአቅመ ሔዋን ስላልደረሰች። በዚህ ስትጫወትስ ከማን ጋር ነበረች? ከመሐመድ ጋር ነበረች እንጂ ታጭቼ ነበረ በቤት የነበርኩ አላለችም። ከመሐመድ ጋር የሆነችው ደግሞ መቼ ነው? ምን ስትሆን? በ9 ዓመቷ ወደ ቤቷ ሲያመጧት፣ ወደ ራሳቸው ሲያስገቧት። ስለዚህ የገባችው መሐመድ ጋር የገባችው ለአቅመ ሔዋን ሳትደርስ ነው ማለት ነው። እንዴት ታየዋለህ ይህንን ቃል? ምናልባት የተሳሳትኩት ነገር ካለ ልክ ነህ ቆስቲ። ሌላው ደግሞ ምንድን ነው ኢቭን እሷ ራሷ ትልቅ ሆና ራሱ 9 ዓመት ላይ በደፈሯት ሰዓት ወይም ደግሞ ኢንተርኮርስ በፈጸሙ ሰዓት ራሱ እሷ ኢቭን እንደምትጫወት ይናገራል አሉ። ብዙ ኮሜንቱ ላይ ማየታችኋል። እንደዛ ከሆነ በተገናኙት ጊዜ ፒዩሪቲ ኤጅ ላይ አልደረሰችም ነበር ማለት ነው። ክርስቲያን አልደረሰችም። ኖ አልደረሰችም።
ለአቅመ ተራክቦ ለመፈጸም ወይም ደግሞ ግብረ ስጋ ግንኙነት ለመፈጸም አልደረሰችም። እድሉ ትሰጠኛለህ? ቆይ አንዴ ቢሀፒ አንዴ ክርስቲያን ሀሳብ አለው። ሰውየው ሞቷል። እሷ ለአቅመ ሔዋን ስትደርስ ሰውየው በህይወት የለም። 18 ዓመት ሲሞላት ሰውየው ብሏል፣ ኤክስፓየር አድርጓል ማለት ነው። እና ሌላ ሌላችሁ የምፈልገው ነገር እንትናችሁን አትካዱት። በመጨረሻው ዘመን ላይ ኦን ዘ ዴይ ኦፍ ጀጅመንት ይላል በመቀመጫችሁ ውስጥ ባንዲራ ይተከላል ይላል። እምነት ክህደት የምትፈጽሙ እና መቀመጫችሁ ላይ ባንዲራ እንዳይተከል አትካዱት። ማቱን ተናገሩ። ኧረ ማሊክ የምሬ እኮ ሙስሊም 38 ላይ እንደዚህ ክደት የሚፈጽሙትን መቀመጫቸው ላይ ወስዶ ባንዲራ ነው የሚተክልባቸው። ነው የለውበትም እና አትካዱ እንትናቸው። ፌሙስ 38 ኤ ላይ ራይት አይ ቲንክ ክርስቲያን ሀሳብ ነበረው። አቋረጥ ነው፣ ይቅርታ እንስተው እድል። ክርስቲያን ቀጥል። ጋይስ ቅድም ያነሳሁት ነጥብ ነበር። ምናልባት የፋትዋውን ጉዳይ ማለት ነው። ኦኬ ፈትዋው ከአንድ ሙስሊም ጋር አይ ቲንክ እሱን ብትሄድበት ነው። አይ መረጃ ዝም ብለን ከምናባክን ምን ይመስላል? ማለት አሁን ውልቶፕ በሌላ ጊዜ እናወራለን። እሺ ሙስሊም ሲገባ ፈትዋውን ተከፍተውና ታሳያለህ። ክርስቲያን ቀጥልሽ። ኦኬ ድምፅ አይሰማም። ክርስቲያን እንዴት ነው ይሰማል? አሁን ይሰማል። አሁን ሰማለሁ። ማለቴ ቁርአን ለአቅመ አዳም ያልደረሱ ሴቶችን እኮ እንዲያገቡ ይፈቅዳል። ሰው መሐመድ ልክ ነው ማለት ነው። ጥፋተኛው እኮ አላህ ነው እንጂ መሐመድ አይደለም። ትክክል ነው። የተፈቀደለት ነው። አላህ የፈቀደለትን ነገር አደረገ እንጂ ምንም ያጠፋው ነገር። አዎ። ስለዚህ አሁን አይሻ ለአቅመ ሔዋን አልደረሰችም ብንል እንኳን ቁርአን ስለሚፈቅድለት 65:4 ላይ እንደዛ አይደለም የሚለው ለአደፍ ያልደረሱትንም መፍቻቸው ያው 3 ወር ነው ብሎ ስለሚያስቀምጠው ገና ፔሪድ ያላዩትንም ቅድም ኢብን የሚባለው ልጅ ራሱ ልጅ ለፔሪድ ከደረሰች ችግር የለውም ምድራት አለው ሲል ነበር። ግን ቁርአን ከዛ በፊትም ያልደረሱ ልጆችንም መዳር እንደሚቻል ይናገራል እኮ በግልጽ። መፍታት ከተቻለ አግብቷቸዋል ማለት ነው ከዛ በፊት እና ጀስት ከዛ እንግል ብናየው ብዬ አስባለሁ። መድረስ አለመድረሷ ግድ የሚሰጣቸው አይመስለኝም ለሙስሊሞች። ጀስት ቁርአን ስለሚፈቅድላቸው ማለት። ሰይፈዲን ሚዩት አድርግ እና አሁን መነጋገር ያለብን እንደው ሞር አጥብቀን ገና ፔሪድ ያላዩ ህጻናትን እንዴት ማግባት ይፈቀዳል የሚለው ላይ ይመስለኛል። ሞር ኦፍ አይሻ ትልቅ ምሳሌ ነች ለዚህ። ቀጥሎ ለማለት በብዙ ሰው ጭንቅላት በብዙ ሙስሊም ጭንቅላት ላይ ያለው ነገር ምንድን ነው? አይ እሷ በፒዩሪቲ ኤጅ ላይ ደርሳ ነው ይህንን ነገር ያደረጉት ምን የሚለው ነገር ስላለ ያንን አይነት የመስጊድ አስተምሯቸውን ተሸክመውት ይዞራሉ። ደርሳ ነው እንደዚህ ነው ምናምን ከደረሰች ችግር የለውም የሚል አስተማሩ ስላላቸው ማለት ነው። ኤኒዌይስ ሰይፈዲ አለ አንድ ነጥብ ጨምር ኮስቲ። እሺ እዛው ላይ እዛው ክፈተውና እዛው ላይ ለአቅመ ሔዋን ደረሰች ከተባለ ፎር ኤግዛምፕል እስቲ አንድ ቀለል ያለ ሀዲስ እኔ እሳቸው የሞቱት እሷ በ18 ዓመቷ ነበረ። በ18 ዓመት ሲሆናት ነበር እሳቸው የሞቱት ወደ እንትን የገቡት ማለት ነው፣ ወደ መቃብር የገቡት። ግን 18 ዓመት በፊትና እስከ ያለበት እድሜን መካከል ሙሉን እንየው። ለምሳሌ 14 የሚለው ራሱ የምታፈርሰው ያኔ ነው። በዚህኛው ሀዲስ ላይ እሳቸው ጋር እንደሄደች ነው የሚናገረው ሀዲሱ።
ሲቀጥል ደግሞ በዛው እድሜ ኢንተርኮርስ እንዳደረጉ ብዙ ሀዲሶች አንተም እኔም ማውጣት እንችላለን። ከ20 በላይ ማውጣት እችላለሁ እኔ በ9 ዓመቷ ኢንተርኮርስ እንደተደረገች። ያ ማለት ግን ከ9 ዓመቷ አንስቶ እስከ 18 ባለው በደንብ ኢንተርኮርስ እንደፈጸመች ግልጽ ነው። ግን እስከሚሞቱ ያለው መጨረሻ ላይ በአይሻ ደረት ላይ ተደግፈው ምናምን ቋምጦልኝ ብለው ሸንተው እንደሞቱ ያው ታሪክ ሀዲሶቹ አሉ ይናገራሉ። የኔ አሁን ልጅቷ በ9 ዓመቷ ነው ኢንተርኮርስ የጀመረችው ከነብያቸው ጋር ማለት ነው። እና እኔ ይሄ የሚካድ ነገር አይደለም ለማለት ፈልጌ ነው። ሂድበት ውስጥ በጣም አሪፍ። ምንድነው ፖይንት? ዋናው በ9 ዓመቷ ግንኙነት እንደተደረገች ይታወቃል። በ9 ዓመቷ ግን ምን እንደነበረች ይናገራል። ራሱ ሀዲሱ ፒዩበሪቲ ኤጅ እንዳልደረሰች ይናገራል። እንዴት? ይኸው አይ ዩዝ ቱ ፕሌይ ዊዝ ዶልስ አለች። በአሻንጉሊት ትጫወት ነበረ። እሺ፣ በአሻንጉሊት ትጫወት ነበር። በአሻንጉሊት መጫወት ምን ይላል ያ ሀዲስ? ቆይ እሱን ከፍቼ እንደውም ባሳይ በጣም አሪፍ ነው። ቃል እስከዛ አውጣልኝ። ፒዩበሪቲ ኤጅ የሚለውን አይ ዩዝ ቱ ፕሌይ ዊዝ ዶልስ ይላል። በአሻንጉሊት መጫወት የሚፈቀደው ለእሷ ለአይሻ የተፈቀደው ፒዩበሪቲ ኤጅ ስላልደረሰች ነው ብለው ራሳቸው ተናግረዋል። ስለዚህ እሷ ደግሞ ትጫወት ነበር። መቼ ነበር ስትጫወት የነበረው? ለምንድን ነበር? የት ነበር ስትጫወት የነበረው? ወይን አለች አይ ዋዝ ኢን ደ ሜሴንጀር ኦፍ አላህ ዊዝ ሜሴንጀር ኦፍ አላህ ከአላህ መልእክተኛ ጋር ሳለው። ከአላህ መልእክተኛ ጋር የነበረችው የመቼ ነው? በ9 ዓመቷ የት ስትወሰድ? ቤታቸው ሲያስገቧት። በስንት ዓመቷ ነው ወደ ቤቷ ያስገቧት? በ9 ዓመት። ስለዚህ በ9 ዓመት እንደዛኛው ሀዲስ ምንድን ነው ፒዩበሪቲ ኤጅ ላይ አልደረሰችም ነበር ማለት ነው። ይኸው ከዛስ ኤንድ ቤታቸውም ሆና ከእሷ ጋር ሆና አሻንጉሊት ስትጫወት ነቢዩ መሐመድ ምን ያደርጉላት ነበረ? ኤንድ ሂ ዩዝ ቱ ብሪንግ ማይ ፍሬንድስ ቱ ሚ ቱ ፕሌይ ዊዝ ደም ትላለች። ጓደኞቼን ያመጡልኝ ነበር ከእነሱ ጋር እንድጫወት። መቼ? ከእሳቸው ጋር እያለች። የዛኔስ ምን ታደርግ ነበር? በአሻንጉሊት ትጫወት ነበር። በአሻንጉሊት የምትጫወተው ለምንድን ነው? ለአቅመ ሔዋን ስላልደረሰች። ስለዚህ ነቢዩ መሐመድ ቤቷ ካስገቧት በኋላ ሜሬጁን ኮንሱሜት አድርገውታል። ሜሬጁን ኮንሱሜት የሚያደርጉት በምንድን ነው? በኢንተርኮርስ። ስለዚህ አይሻ ያለ አቅመ ሔዋን ሳትደርስ ምን ተደርጋለች? ኢንተርኮርስ ተደርጋለች። አለቀ በቃ። አጭሩ ነገር በራሳቸው ዞሮ አፈር ደም የሚበሉት እዚህ ጋር ነው። ሀዲሱን እኔ ልክፈተው። ያንን ኢንተርኮርስ ግን ያደረጋት የስንት ሰው ጉልበት እንደሆነ ያውቁታል? የ30 ሰው ጉልበት ነው። 30 ነው እንግዲህ ሀዲሳቱ የሚያወራው ማለት ነው። አንዳንዱ ሀዲሳት 40 ይላል፣ 30 ይላል። እንግዲህ የ30 ሰው ጉልበት እዚች የ9 ዓመት ልጅ ላይ ሰፈረ ማለት ነው። ያው በ30 ሰው ጉልበት ያለው ሰው ነው እንትን ያለው የተገናኛት። ይኸውላችሁ የቅድሞ ሀዲስ በስንት ሰዓት ምን ነግሮናል? ምን ላይ ስትጫወት ነበረ? በምን ስትጫወት ነበር የነበረው? በዶልስ ነበር ስትጫወት የነበረው። በምን? በዶልስ። በምን? በአሻንጉሊት። እሺ the playing with the dolls በአሻንጉሊት መጫወት and similar images እና በተመሳሳይ አይነት ኢሜጆች is forbidden በጣም የተከለከለ ነው። but it was allowed for አይሻ at that time በዛ ጊዜ ለአይሻ የተፈቀደ ነበረ። ለምን? she was a little girl ምክንያቱም በጣም ትንሽ ልጅ ስለነበረች not yet reached the age of puberty ለአቅመ ሔዋን ስላልደረሰች። በምን መሰረት? ፈትዋ አልባህሪ ፔጅ 143 ቮሊዩም 13 ላይ መሰረት ይኸው በአሻንጉሊት መጫወት ለምንድን ነው የተፈቀደላት? ለአቅመ ሔዋን ስላልደረሰች በጣም ትንሽ ልጅ ስለነበረች። መቼ ነበረ ግን ይሄ በዚህ በአሻንጉሊት ስትጫወት የነበረው? when I was with the messenger of Allah ከነቢዩ መሐመድ ጋር የነበረችው መቼ ነው? በ9 ዓመቷ እናቷ በደግ አድርጋ ፊቷን አጣጥባ
በሰጣቻቸው ጊዜ። ከዛ በፊት አብረው ማለት ነው። ግን 9 ዓመት ላይ ስለሆነ ኮንሱሜት ያደረጉት ሜሬጁን በምን በኢንተርኮርስ ሜሬጅ ኮንሱሜት የሚሆኑ በምንድን ነው? በኢንተርኮርስ። ስለዚህ ነቢዩ መሐመድ አይሻን ሲገናኛት ምን ነበረች? ገና አቅም ሔዋንም አልደረሰችም ነበር። እሺ አንድ እሺ ሳይፈዲኝ ለእንስጠውላ ሳይፈዲኝ እና እኔም ልጨርስ። እሺ ለምሳሌ አሁን ችግር የለውም የምሬን ነው። እኔ ትሩስ ፋይንደር ማለትም እንደዚህ ምናምን ራሴን ምናምን ከልዬ ሃይማኖቴ ስለሆነ ማልፈው ነገር የለም። ፕላስ ደግሞ ስለሌላም ስለሆነ ምናምን ይህ እንትን ምለው ነገር የለኝም። ጀስት ትሩስ ፋይንደር እና እየኖር ካለሁበትም ትሩዝ ነው ብዬ ስላመንኩ ነው አዚስ ታይም ማለት ነው። ስለዚህ የኔ ጥያቄ ለምሳሌ ቅድም ባስጠነቀቀኝ ነገር ላይ ነው። ማለትም ከአሁን በኋላ በዛን ጊዜና በዚህ ጊዜ አትበለ ስላልከኝ ነው። እሺ አሁን ከምታሳየኝ ማስረጃ ላይ ይችላለሁ። ግን እኮ ወይ በ6 ዓመት አልሆን ይችላል ወይ በ9 ዓመት አልሆን ይችላል። ኤግዛክትሊ ኤጇን የምናገር የለም። ኢቨን ሀዲሶቹ ራሱ እኮ አንዳንዱ በ9 እድሜ አንዳንዱ በ10 እድሜ ይላል። ያ ማለትም በትክክል ሪካርድ የተደረገ መሆኑን አሳይም። በዛ ዘመን ሆስፒታል የለም። ኤግዛክትሊ እድሜ የምናገር ሰው የለም። እንዴት ነው በ9 ዓመት ነው የዛሬ አይነት ልጆች ናቸው ሳይፈዲኝ ከራስ በላይ ንፋስ ይባላል አይደለ? ራሷ ልጅቷ የተደረገችው ልጅ የዘገበችውን ሀዲስ ላሳይ። ሳህል ቡካሪ 51:33 ክፈትለት። ራሷ ናት የተናገረችው። እና አብዳውን 21:21 ላይ ማለለት ከፈለገ አላህ ያው the messenger of Allah that the prophet አለ that the prophet ነብዩ married her when she was 6 years old። ስለዚህ ስንት ዓመት ነው? 6 ዓመት። and he consummated his marriage when she was 9 years old። ስለዚህ በ6 ዓመት አግብተዋታል፣ በ9 ዓመት ተገናኝተዋታል። በ9 ዓመት ሜሪጅ ኮንሱሜት የሚሆኑ በምንድን ነው? ኮንሱሜሽን እሺ የራስን መስፈርት ብቻ አታስቀምጥ፣ ግን ኮንሱሜትድ ነው። ኤኒዌይስ ሜሪጅ ኮንሱሜት የሚሆነው ያለ ኢንተርኮርስ ነው። ከኢንተርኮርስ ውጭ ለምሳሌ ኮንሱሜሽን የለም እንዴ? ለምሳሌ ኮንሱሜሽን ማለት መታጨት ነው ወይ ደግሞ ወደ መጠቃለል ማለት ነው። አዎ እኮ በምንድን ነው የምትጠቃለለው? ስለዚህ እንደዛ ከሆነ ታዲያ እናታችን መርያምን ዮሴፍ አጠቃሏት ነበር። ያ ማለት ኮንሱሜሽን ነው፣ በኢንተርኮርስ ነው የሚገለጸው። እኔ አላውቅልም። እሷን መርያምን ሄደህ ትጠይቃታለህ። እኛ እናውቃትም። የምናውቃትን ግን እዚህ መረጃ ያለንን ነገር እናወራለን። ማርያምን እኮ ነው የምልህ። ማርያምን ነው ለምሳሌ እሱን የማታውቀውን ነገር ዝም ብለህ አለፍለህ መጽሐፍ ቅዱስ ሲገለጥ አሳይሃለሁ። አይ እንደዛ ካልክማ እኔም በማስረጃ እኮ ልቀርብ እችላለሁ። ስለማወራ ነው። ደስ ይለናል። አንተ መረጃውን ገልጠህ እስቲ ሜሬጅ ኮንሱሜት እንደሆነ ምናምን የሚያሳይ መረጃ አሳይተህ ደስ ይለናል። በመረጃ እናወራለን። ግን አሁን ኦንሊ ቲንግ የያዝከውን ነገር መጀመሪያ ትክክል መሆኑን አለመሆኑን ድሮፕ አድርገው። ትክክል ከሆነ ግን ይዘህ ይሄ እኮ ግዴታዬ ነው። በ9 ዓመቷ ኮንሱሜትድ እና አንተ እንደምትለው ወይ ደግሞ ኢንተርኮርስ ጋር ማገናኘት ስለፈለክ ነው እንጂ ኮንሱሜሽን አጠቃለዋታል። አምናለሁ። ኮንሱሜሽን ማለት ይኸውልህ፣ ሜሬጅ ኮንሱሜሽን ማለት ኢንተርኮርስ እንደሆነ ላሳይ። ኮንሱሜት የሚደረገው በኢንተርኮርስ እንደሆነ ላሳይ። ገባባት ብላችሁ የምትሰክሱትን ሳክስ ራሱ በእሱ አፈርስብሃለሁ። መግባት ማለት እንደሆነ አሳያለሁ። ቆይ ቃልዬሽ አንድ ደቂቃ ላምጣለት መሰለኝ። እንትኑ 21 ክፈትለት። ሱና አብዳውድ አትውጣ። ቆስቲ እየነገርኩ እኮ ነው። ቀጥታ ቃል በቃል ኢንተርኮርስ ይላል። ፈጸምን ይላል። ተመለስ። አይ እሱን አይደለም። እሱማ ስለሚክዱት ነው። ሳህል ቡካሪ ምን ላይ ታመጣለት መሰለህ? 52-55 መሰለኝ አይደለም 52-65 እሱ ላይ 52-65 ሱናን አቢ ዳውድ 21 ላይ ያለውን እንትን ወደ ሀለቢ የሚለውን እነሱ ገባባት ብለውን የተረጉሙ። ስለዚህ ገባባት ምን ማለት ነው ላሳያችሁ። በረም እዚህ ላይ አንድ ሴት ወደ ነቢዩ መሐመድ ትመጣለች። then she came to the prophet and said oh Allah's messenger
ማይ ፈርስት ሀዝባንድ አለች አለ መልእክተኛ። ማይ ፈርስት ሀዝባንድ ዲፎርስድ ሚ ፈታኝ፣ የመጀመሪያው ባሌ ፈታኝ። ከዛ ሳለች ኤንድ ዘን አይ ሜሪድ አናዘር ሜን እና እስከዛስ ምን አደረገች? ሌላው እንዳገባው። ከዛ ሳ ምን አለች? ሁ ኢንተርድ አፖን ሚ በእኔ ላይ የገባብኝ። ለምንድን ነው የገባባት? ቱ ኮንሱሜት ሂዝ ሜሬጅ። ምን ለማድረግ? በእኔ ላይ ገባብኝ። ቱ ኮንሱሜት ሂዝ ሜሬጅ። ስለዚህ ገቡብኝ ምን ማለት ነው? ነቢዩ መሐመድ ትዳሩን ኮንሱሜት ለማድረግ ገቡባት። አለቀ። ይኸው ሁ ኢንተርዳፖን አሁንም ችግሬ ከሷ ጋር አይደለም። በመጀመሪያ ኢንተርድ እና ኮንሱሜሪትን በተለያዩ አካውን አልገለጸም። እዛ ላይ ለምንድን ነው አለች? ይሄ ሁለተኛው ያገባችው ባሏ ምንድን ነው ያደረገው? ኢንተርዳፖን አልገባባትም፣ ገብቶባታል። እሺ ገባባት። አፖን ሚ ቱ ኮንሱሜት ኢዝ ሜሬጅ ይላል አይደል? በዚህ አረፍተ ተረጋሱ proved to be important and did not approach me except once during which he benefited nothing from me። ከአንዴ በላይ ግን ምን አላለች? ወደ እኔ ያልደረሰብኝም አለች። ግን ትዳሩን ኮንሱሜት ለማድረግ ምን ብሎብኛል አለች? ገብቶብኛል፣ አንዴ ገብቶብኛል አለች። ግን ታዲያ ገብቶብኛል በሌላ እይታ ሊሆን ይችላል እኮ። ለምሳሌ አሁን እዛ ጋር የገለጸችው በሁለተኛውን አረፍተ ነገር መውሰድ ትችላለህ። ኧረ ሰው እኮ እየሰማ ነው። እነሱ እንትን ማለት ነው። ይኸውልህ ነቢዩ መሐመድ ከስር ያብራራውንም ነገር አሳያለሁ ከፈለግ። ኢትሳለሁ ፉል ቱ ሜሪ ዩር ፈርስት ሀዝባንድ ብሎ ሌላ ገላዋን ማርከስ እንዳለባት ሴት ልጅ የተናገረውን ነገርም ራሱ አሳያለሁ። ግን ኦንሊቲንግ አንተ ፈርዘር ሌላ ነገር ውስጥ ከመግባት በፊት እንግሊዝኛውም አንደኛ ምን ብለው ቃል በቃል አስቀምጠውታል? ሱናና አቢ አውድ አንድ ሱናና አቢ ዳውድ አንድ ይኸው ምን ይላል? The messenger of Allah married me when I was 7 years old. The narrator Suleiman said 6 years old. ከዛስ he had intercourse with me when I was ስንት አለች? 9 years old። ስለዚህ የሱሌማን ሀዲስማ እንትን እኮ ነው። የሱሌማን ሀዲስ ዳይፍ ነው which means weak ሀዲስ ነው። weak ሀዲስ ሳሂህ ተብሎ ወይ ደግሞ ትክክለኛ እርግጠኛ ተብሎ ማህተብ አልተሰጠለት እንትን እኮ ነው አልክና ቆምቃ ሳሂህ የሚለውን ሰጠኝ። አይዞህ ይኸው ሳሂህ ነው። እሺ ይኸው አረብኛው ምን ይላል? ወደ ሀለብ ያለው ቆይ እዚህ ጋር ነች እችት ነው። ወደ ሀለብ ያለው በ6 ዓመቴ ወደ ሀለቢ። ይኸው እዚህ ደጋ ደግሞ ተዘወጀን ይላል። አገባኝ በ6 ዓመቴ አገባኝ። በ9 ዓመቴ ምን ወደ ሀለቢ በእኔ ላይ ገቡብኝ። መግባት ማለት ምን ማለት ነው? መግባት ማለት ምን ማለት ነው? መግባት እኮ እዛ ጋር ያው ኮንሱሜትድ የምለውን ነው የወሰደው። ኮንሱሜት ለምን እንደመታዳ ወደ ኢንተርኮርስ ለማድረግ ለምንድን ነው እንትን የምትቻኮሉት? ጀስት ኮንሱሜትድ። እኔ በመጀመሪያ የምራቄን ነው የምነግርህ፣ የምሬን ልቤን። ረመዳን ነው ፈጣሪ እያየ ነው አይደል? እኔ ኮንሱሜትድ ወይ ደግሞ ኢንተርኮርስ ከማድረግ ጋር ችግር እኔ ጋር ታወራለህ። ቆይ አንዴ ኮስትዬ ትልቁ ላይ አድርገኝ አንድ ጊዜ። ኦኬ ሰይፈዲን አንተ ቅድም ልጆች ገብተው እነ ቃሲም አምነዋሉ። ያ ልክ ነው ወይ ስንላቸው በትክክለኛው ጭንቅላታቸው መልሰን ስንጠይቃቸው መደናገጥ ነገር ተፈጥሮ ሄዱ። ችግር የለውም ማለት ኦኬ። ታዲያ በዚህኛው ሀዲስ ላይ መንታ ያለ ሰይፈዲን መጫው ጥሩ አይደለም። ትክክል ነው። ፎር ዘ ሴክ ኦፍ አግሪመንት ትክክል ነው ብዬ ተቀበልኩ። ማይክን ያዝ። እኔ ሚዩት ማድረግ አልወድም ሰውን። ማይክን ሚዩት አድርግ። በመረጃ ስናወራ የሆነ ዶሮ አይደለም የምንጫጫው። ሳህል ቡካሪ ላይ ምን አለ መሰለ 5081 ላይ አቡበክር የሚባል ሰው አለ። ይሄ አቡበክር የሚባል ሰውዬ
ምን አረገ? አይሻ እኮ ትክክል በዚህ እድሜ ኦኬ ምን አረገ መሰለ? በዚህ እድሜ መጋባት አችልም ልጅ ትንሽ ናት ብሎ እንትን አለው። ምንድን ነው የማሰብ ችሎታ አለው። ትንሽ ከሳቸው ይሻላል ይህ ሰውዬ። ከዛስ ኖ ኖ ኖ ዩ አር ማይ ብራዘር ኢን ሀላስ ምን አለ? ሪሊጅን እንደ ፌስቡክ በሱ መጽሐፍና በሱ እምነት የኔ ወንድም ነህ፣ ግን እሷ ለእኔ ተፈቅዳልኛለች ብለው ይናገራሉ። አቡበከር ግን ምን እያደረገ ነበረ? ኖ እያለ ነበር። ለምን? ጥያቄ አነሳ። ኦኬ ለምንድን ነው እንደዚህ የምታደርገው? ጥሩ አይደለም ብሎ ይቃወማቸው ነበር። የሚቃወሙ ምን ስለሆነ ነው? እሷ ልጅ ስለሆነች ነው። ትንሽ ናት በሰዓቱ። ሲ ማሰብ የሚችል የሚሻል የሚቀድም ሰው አለ ማለት ነው በሰዓቱ። ኖ አይደለም በሰዓቱ ደርሳለች የምትል ከሆነ አቡበክር የሚቃወመው ታዲያ ለምንድን ነው? ሲ እዛው ጋር ነው ድባንክ የምትደረጉት። ለንግግራችሁ በጣም አስቡበት። ቢካዝ በእጃችን ላይ በጣም የተለያዩ ብዙ ሀዲሶች አሉ። ሳህል ቡካሪ ላይ ያለው አሁን ለምሳሌ ይሄ ሳሂ ነው። አቡበክር ለምንድን ነው በቃ አልፈልግም እያለ ያለው? አስቆመ እኮ ኖ የሆነ ነገር ለምሳሌ አንተ ልጅህ ወደ እሳት እየሄደች ከሆነ ኖ ብለህ ትከለክላታለህ። ምን ስለሆነ? እሳቱ ምን ስለሆነ? እጇን ያቃጥላታል ከነካችው፣ ወይም ደግሞ ሰውነቷን ያቃጥላታል። ያኔ ምን ትሆናለች? ጠባሳ ይሆናል። ለወደፊት ስታድግ ልጅ አትወልድም ማለት ነው። ልጅ እንዳልወለደችው አይሻ። አየህ ለምንድን ነው አቡበክር ምን እያለ ነበር? ይዛኔ ኖ እያለ የነበረው የወደፊቱን አስቦ ነው። ልጅ ናት፣ በኋላ ላይ አትወልድም። አሁን ላይ ኢንተርኮርስ ከፈጸመች ተራክቦ ከፈጸመች በኋላ ላይ አትወልድም ብሎ ነበር አቡበከር ሬዝ እያደረገ ያለው አይዲያው። ኖ አሉት፣ ለእኔ ተፈቅዶልኛል። መቼ ማን እንደፈቀደላቸው ምንም የምናውቀው ማስረጃ የለን። የት እንደተፈቀደላቸው ምንም የምናውቀው ማስረጃ የለን። ምስክር ያስፈልጋል አይደል? ማረጋገጫ የለንም፣ ማስረጃ የለንም። ሲቀጥል አቡበከር እዚህ ጋር እየተከራከረ ነው። ይህንንስ የት ልናስቀምጥ ነው? አንተ አሁን መተህ እዚህ ጋር ዲቤት ልታረግ ስትመጣ አቡበከርንስ ምን ልንለው ነው? እንግዲህ ከሳቸው አጠገብ የነበረ ሰው ነው እንግዲህ። እሺ አቡበከር እኮ ታዲያ ወንድማማቾች ነን እንጂ ያለው እኮ እሷ እድሜዋ አነሰ ነው አላለም እንዴ? አዳምጥ እንጂ ምን ሆነ ነው? መጀመሪያ ጀምር እንጂ። ኦኬ the prophet asked Abubakar for the Aisha in hand in marriage አስምሬበት የለ እንዴ? አይታይም እኮ አይሻ ሳንድ ሚሪጅ ምን ማለት ነው ታዲያ? እንግሊዝኛ እኔም አንተም እንረዳለን አይደል እንዴ? የምትረዳ ከሆነ ይሄንን ንገረኝ። እንግዲህ አሁን እንግሊዝኛው ምን ይላል? እሺ ያው ለጋብቻ ጠየቋት ረሱል ነብዩ እንትን ዘ ፕሮፌት ጠየቋት ስለሰለም። ከዛ በኋላ አቡበከር ደግሞ ቀጥላ ማይክን ያዝ። እሺ ያስኩ ማይክን ያዝ። ጠየቋት እያልክ ታዲያ አቡበክር እኮ ወንድሜ ነው ምናምን ትላለህ እንዴ? ሌላ ሰዓት ውስጥ መግባት ትፈልጋለህ? እዚሁ ጋር እየተናገርኩ አይደል? ምን እያልኩ ነው? የሆነ ሁሉ ሰዓት ለሜሬጃት በቃም በቂ አይደለችም ብሎ ነው አቡበክር እየተከራከረ ያለው። ለፕሮፌት ደግሞ ምን አለ? ኖ ተፈቅዳልኛለች። የቱ ጋ ነው እንደዛ አለው? ለሜሬጃት በቃም ያለው የቱ ጋ ነው? የራስን ሀሳብ ነው እንደ የምታወራው? ምን ተረጋጋ እንጂ አንቀጽ እኮ በስርዓት እየተወያየሁ ነው፣ ግን እንትን እየተጫንቀኝ ነው። ፕሊዝ ተረጋጋ። ኦኬ አንቀጽ ይወርድለታል እዚህ ጋር ምን የሚል? የአጎቶችን የወንድሞችን ልጅ ማግባት ትችላለህ የሚል ጽድት ያለ አንቀጽ ይወርድለታል ማለት ነው። አይ በጣም ባይዞ ስትከራከሩ ትንሽ እንትን በሉ ያዙ የሆነ ነገር። ከዛ በኋላ አሳማኝ የሆነ አዲስ ደግሞ ታመጡና የአዲስ ላይ ደግሞ እንደዚህ ነው የሚለው አይዲያ ሬዝ ማድረግ ትችላላችሁ። እኔው ኮስቲዬ በዚሁ ላይ ፎከስ አድርጋችሁ ብታወሩ በጣም ጥሩ ነው፣ መልካም ነው። እና ቅድም የገባው ልጅ አምኗል ኦልሬዲ ምን እንደሆነ። ልጅ ናት። ኦኬ ልጅ ናት ስንልስ ልጅ ናት አዎ አለ። ስትጫወት ነበር አለ። አዳምጥ ፕሊዝ። ስትጫወት ነበር አለ። ከዛ ልመልሰው ሀዲሱ ላይ ገንዳ ውስጥ ምናምን ሻወር እየወሰዱ ተራክቧቸውን ፈጸሙ ማለት ነው። እኔ ያው ሀዲሱ ላይ መለስበታለሁ፣ ችግር የለውም በኋላ ላይ። እና ይህ ነው የሚመስለው ያለው ታሪክ የአይሻ ላይ የአይሻ ታሪክ ባጭሩ ማለት ነው። እንደገና ብዙውን አብዛኛውን የምትፈልግ ከሆነ ኦኬ ማለት ይቀጠል፣ ችግር የለውም። ያው ሱና ኒሳ
32:21 ላይ እስቲ ታወጣለህ። ምናልባት ወንድማችን ሰይፈዲን እስቲ ምናልባት ማይክን ክፈትና ትንሽ እንደው የሆነች ትንሽ ቀለል ያለች ነገር እንጠያየቅ። አንተ ህፃናትን ስታይ ምንድን ነው ፊልም የምታደርገው? ሰይፈዲን ምንድን ነው የሚሰማህ? እዝነት ምናምን ህፃናትን ስታይ አይደል እኮ ታዝናለህ ምናምን ማጫወት ያምራል። እንደዛ ነው ማቸው አቅፋቸው ምናምን እንደዚህ ነው አይደል የሚታየኝ? እኔ እንደዛ ነው የሚታየኝ። እና መጽሐፍ ቅዱስ ላይ አንድ ታሪክ አለ። ጌታ ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 18 ቁጥር 16 ላይ ኢየሱስ ግን ህፃናትን ወደ እርሱ ጠርቶ ይላል፣ ህፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና። ዊች ሚንስ በቃ ልባቸው ንጹህ ነው፣ ምንም ክፋት የሌለባቸው ናቸው ምናምን ብሎ ሰው ማንም ሰው እንግዲህ በዚህም እድሜ በዛም እድሜ ያለው እንግዲህ አሁን ከነቢዩ መሐመድ በፊት ስለነበረው ስለ ጌታ ኢየሱስ ክርስቶስ ነው የምናወራው። እና ኢቨን በዛ ዘመን ላይ ለህፃናት ያላቸውን እንትን ለህፃናት ያለውን እንትን እዚህ መጽሐፍ ቅዱስ ላይ በጣም ክሊር ላይ እናያለን። ነቢዩ መሐመድ ግን ህፃናትን ሲያይ መቼም አንተ ሚስት ብለህ ስታስብ የምታስበውን ነገር አንተ ታውቃለህ፣ ምን ምን እንደምታይ ታውቃለህ። አልጋ ላይ ድረስ ሁላ ነው የምታየው አይደል? እንደዛ ነው። እኔ እንግዲህ ሚስት ስትመርጥ ወይ ደግሞ ሴቶችም ምናምን ስታይ ለእኛ መጽሐፍ ቅዱስ የሚገድበን ነገር አለ። መመኘት የሚባል ነገር ኃጢአት ነው፣ ምኞት አይቻልም። ግን አንድን ሴት በጋብቻ አይደለም በወሲብ ራሱ ስታያት ብዙ ነገር ነው የምታስበው እሷ ጋራ። እና በምን አይነት ህሊና ነው የ6 ዓመት ልጅ አብረ አልጋ ለመተኛት የምታስበው? እንደ ሰውኛ ራሱ ብናስበው ማለት ነው። ሌላው ሁለተኛው ይሄ አሁን ቅድም የነገርኩህ ቃል ይሄን ሀዲስ ብታወጣልን ሲደግም ቼክ ላድርገው። ሰሂ ነው። ሱና ኒሳኢ 32:21 ላይ ነው። እንደውም ነቢዩ በፋጡማ ጉዳይ ይሄንን ነገር ሲቃወሙ እናያለን። ይሄ የልጆች ጋብቻ አክቹዋሊ ፋጡማ እንኳን ከአይሻ በጣም በተሻለ ከእድሜዋ ከእሷ ከፍ እንደሚል ምንም ጥያቄ የለውም። ግን በእሷ ኬዝ እንኳን ሪፊውዝ ያደርግ ነበር ነቢዩ። ማንበብ እንችላለን። ኢት ዋዝ ናሬትድ ፍሮም አብደላ ቢን ቡርጃህ ነው የሚለው that his father said Abubakar and Umar may Allah be pleased with them proposed marriage to Fatima, but the messenger of Allah said she is young. እሷ ወጣት ነች ለትዳር አልደረሰችም እያለ ነው። ግን የ6 ዓመት ልጅ ህፃን ልጅ ሲያይ ግን ትዳር ማሰብ እንዴት አንተ ራስ እንዴት ማለት እኔ ግራ ነው የገባኝ። አንተ በጣም ዲፌንድ ስታደርግ ጥሩ ልጅ ነህ፣ ጥሩ ነገር ያልክ ነው። ግን ዲፌንድ ስታደርግ ትንሽ ሾክ ስላደረገኝ ነው። ዲፌንድ ለማድረግ አይደለም፣ በቃ ስህተት ከሆነ ስህተት ነው ብዬ ምንም አምናለሁ። ግን አሁን ለምሳሌ ፕሮፌት ሲባል ለምን ማቴሪያሊስቲክ አለም ብቻ እናስባለን? ለምሳሌ በ6 ዓመት ለጋብቻ ተመኘዋት ማለት ይዛት ማለት ተካልካይ ነበራቸው እንዴ? ብዙ አይነት 6 ዓመት ምናምን በዛ አካባቢ ቦስ ናቸው። የፈለጉትን ህጻናት የፈለጉት ውብ ቆንጆ ፈልገው እኮ እንትን ማለት ይችላሉ። እውነትም ያ ኢንቴንሽን ኖራቸው ቢሆን ግን በነብያዊ እይታ ስታየው ነገሩን ወይ ደግሞ በስፔኩላቲቭ እይታ ስታየው ማለትም በነብያዊ እይታ ማለት ከፈጣሪ ጋር እንደምገናኝ ወይ ደግሞ ብቻ አውት ኦፍ ዚስ ወርልድ የሆኑ ነገሮች እንደምሰማው ሰው ስታየው ሜይ በሌላ ፐርስፔክቲቭ ሊኖረው ይችላል። እኔና አንተ እንደምናስበው ማቴሪያሊስቲክ ወርልድ ብቻ አይደለም ነቢያቶች ጋር አሉ ለማለት ነው። ከዛ አንግል ተረድቼው ነው። ሰይፈዲን ግን ላስቆመ እዚህ ጋር አንተ ቦስ በጣም ኮራፕትድ ከሆነ እኮ ቦስ ነው ብዬ አላስብም። ለምሳሌ ቦስ እኔ እንደውም በጣም ትክክለኛ ቦስ የምለው ከኔ በታች ወርዶ ከኔ ደረጃ በታች ወርዶ ሲሰራ ነው እኔ ትክክለኛ ቦስ የምለው። which means እሱን በጣም እንትን ያላለ ማለት ነው። ስለዚህ ይሄ ቦስ ከሰዎች በላይ ለራሱ የሚያደርግ ከሆነ አሁን ሰዎችን በ4 ገድቦ ለራሱ ግን ቁጥር 0 የሌላቸው ሚስቶች እንዲያገባ ከወሰነ ሌሎቹን የባሎቻቸው ሲሞቱ ማግባት ትችላላችሁ ብሎ እሱ ግን እኔ ከሞትኩ በኋላ ሚስቶችን ሌላ ሰው እንዳያገባ ብሎ እንደዚህ አይነት ነገር የሚያደርግ ሰው አንተ ራስህ በህሊና ቁጭ ብለህ አስበው እስኪ ሰይፈዲ። እኔ እውነቴን ነው የምልህ። እኔ በተለይ በዚህ ዘመን ላለ ሰው ይሄ መጽሐፍ
በእውነት ከዚህ ጄኔሬሽን ጋር መሄድ ነው ብዬ አላስብም። በፍጹም መሄድ ነው ብዬ አላስብም። ይወስ ኮራፕትድ ነው እኔ ብዬ ማስበው። ለምን አቡበከርን አስገድዶት እንዴ? እኔ እኮ የአንተ ወንድምነት እኮ በዲን ነው እንጂ የአንተ ወንድምነት በመጽሐፉ ነው እንጂ በሌላ ወንድምነት የለም እና ማግባት አለብኝ ብሎ አስገድዶ ወሰደ። አቡበከር በራሱ ጊዜ ግን መጥቶ የሱ ልጅ ሲጠይቅ ኖ ኖ ኖ ሺዝ ያንግ አለ። ይህን ሰውዬ ምንድን ነው ልለው የምችለው? የሰልፊሽ አንድ፣ ሁለተኛ ደግሞ ኮራፕትድ ነው እንጂ የሚለው አይ ይሄ ሰውዬ እንዴ አስበከዋል እንዴ? በሚስቶቹ ራሱ ሲጠየቅ ሚስቶቻችሁን እኩል አድርጋችሁ አስተዳድሩ ያለ ሰውዬ እኮ ሚስቶቹ ሰላማዊ ሰልፍ ሲወጡበት ያላቸውን ነገር ታውቃለህ መቼም። እኔ በአይሻ አትምጡብኝ፣ ምክንያቱም እኔ የእሷን ቀሚስ ስለብስ ብቻ ነው ወይ የሚመጣብኝ እያለ ይመልሳት ነበር። ሂውዝ ኮራፕትድ እንጂ በጣም ሀምብል የሆነ የእምነት መሪ ነው ለመቀበል እኔ እንዴት እንደሚያስደፍር ነው እኔ የማይገባኝ። እውነት በዚህ ዘመን ላለ ሰው እንዴት ኢቭን ለመናገር የሚያስደፍር ነገር አለ ብዬ አላስብም። ማሪኮ እዚሁ ሰይፈዲን ነው የምጠይቀው ጥያቄ ያለ በጣም የሚገርም ነገር። ሰይፈዲን ራስህ በራስህ ወድቀሃል። እንዴት ወደቅ መሰለህ? ነቢዩ መሐመድ እውነት እንዴት ህፃን ልጅ ነበር። በዛ ጊዜ ቆንጆ ሴቶችን መርጦ ማግባት ይችል ነበር ብለሃል አይደለም? አንድ ሰው አናዘር ሌቭል ሲደርስ እሱ በጣም ብዙ ኤክስፔሪንስ ያለው ሰው ከብዙ ሴቶች ጋር በዛ ጊዜ የራሷን ያልሰጠችው የሴት አይነት የለችም። ሲቀጥል ሁሉንም እንትን ብሎ ማለት ነው ሲቀረው ህፃን ልጅ መሞከር የሚፈልገው ህፃን ልጅን ማድረግ። ከዛስ በኋላ እሱ ማድረጉም አይደለም ልንገርህ፣ ሰዎችን ማለት ነው እንዴት ህፃን ልጅ አታገቡም እያለ ይመክር። ህፃን ልጅ አታገባ ነበር እንዴ? እንዴት ድንግል ያልሆነች ሴት ታገባለህ እያለ ሲመክር የነበረ ሰው ነበር። ስለዚህ አንተ እንዴት ሌሎችን ሴቶችን መርጦ ማግባት ምናምን ብለህ ከራከርለት? ሌሎችን ሌላ ሰው ሲያገባ ለምን ህፃን ልጅ አላገባህም ብሎ እንትን እያለ አንተ እንዴት እንደዛ ትላለህ? እሺ በእኔ እይታ ወይ ደግሞ በማስረጃው እይታ ነው እንጂ እኔ የግሌ ልቦና ከልቦና ያመነጨሁት ፍልስፍና አይደለም። ምነግርህ ግን በመጀመሪያ አንተ ሁሉንም ሰው አዳርሰው ነው ወደ ህፃን የመጣው ላልከው ነገር ሁሉንም ሰው ስለማዳረሱ ዩ ሃቭ ኖ ኤኒ ሪፈረንስ። ግን ኤኒዌይስ ችግር የለውም። እሺ ሌት ቢ ሁሉንም ሰው አዳርሰው ሊፈለገውን መርጦ አዳርሷል የሚል ልንገርህ፣ ራሷን ለነቢዩ መሐመድ የምትሰጥ አይነት የማይሰጥ አይነት የሴት አይነት አልነበረም። በጣም ብዙ ሴት ነበር ራሳቸውን ለነቢዩ መሐመድ ለመስጠት የሚመጡት። እሱንም በማስረጃ ገለጫ አሳያለሁ። ሲቀጥል እሺ ሴቶቹን እንጂ የእሱ ፍላጎትስ ወይ የእሱ ሁሉንም ነገር ሁሉንም መጠቅለሉን በምን ማስረጃ አለ? እሱማ ቁርአኑም እኮ የፈለግከውን ልታገባ የፈለግከውን ልትልኩ ብሎ ስልጣንም ሰጥቶታል። ስለዚህ እሱ አናዘር ሌቭል ላይ የደረሰ ሰው ነው። አንተ ግን ለተናገርከው ምንም አይነት ማስረጃ የለህም። ሌሎቹን መርጦ ማግባት ይችል ነበር የሚል ማስረጃ የለም። ግን እሺ አንድ ማስረጃ ልንገርህ። እሺ አንተ ህፃን ማግባት እሱ አይፈልግም ነበረ። ሌላ ማግባት እየቻለ ተገዶ ነው የሚያገባው። በተለይ በግልጠተ መለኮቱ ብቻ ነው። ለምሳሌ ቆይ መጀመሪያ ላስረዳ። ያን ነገር ለማለቴ አንድ እንትን ሀዲስ አለኝ። ያም ሀዲስ ምን መሰለህ? በጣም ይቅርታ ሰይፈዲን፣ በጣም ትልቅ ይቅርታ እየጠየቁ ነው። አንድ ደቂቃ ብቻ እንሰጡኝ። ለሱ ያሉትን ሴቶች ሁሉ አገባ ላልከው እንደው ወደ ሱራ 4:3 ላይ ስንወርድ ለሱ አይደለም ለአንተ የተዋበችልህን ሴት ቆንጆ መስላ የታየችልህን ሴት ብቻ ነው እንድታገባ ይፈቀደልህ። ቆንጆ የሆነ ያገኛትን ሴት ግን ለምሳሌ ሰፊያ ትመስለኛለች ባልሳሳት፣ በጣም ቆንጆ ነች ሲሏት ነጥቆ ያስመለሰበት ጊዜም ነበረ። ግን ቁርአኑ የሚለው የተዋበላችሁን በሱ ፊት ቆንጆ መስላ የታየች ሴት በፍጹም አትቀርም። ይሄ ቁርአኑን ገብተህ ማየት ትችላለህ። 4 ሱረት ኒሳ 3ኛው አያ ላይ ቀጥሎ አምሶሪ መሀል በመግባት
እሺ ችግር የለውም። ያም በመሆኑ እሺ፣ ስለዚህ ለሱ ቆንጆ የሆነችውን በሙሉ ሞክሯል የሚለውንም ማሳየት ይቻላል እኮ ለሱ ማለት ነው። ከሱ እይታ በሱ ጫማ ውስጥ ሆነን ስናይ ለሱ ቆንጆ የሆነችውን በሙሉ ጀስት ጠቅልላቸው ላይ አዳርሷቸዋል የሚለውን ነገር ማምጣት ይቻላል እንደ ማስረጃ ተፈላጊ ከሆነ ማለት ነው። ጀስት ግን እሱ ቀርቦለትም እምቢ ብሏል። ለምሳሌ በመካ በእስልምና ወይ ደግሞ በቁርአን ጅማሮ ወቅት ላይ ማለት ነው በነቢዩ መሐመድ ይህን መልእክት ሲጀምሩ ሰለም ሰዎች በተቃውሞ መልክ መካ ላይ የፈለከውን ሀብት እንስጥ፣ የፈለከውን የሴት አይነት፣ የፈለከውን ስልጣን እንስጥ እና ብቻ አንተ ላኢላሀ ኢለላህ አላሁ አክበር የምትለውን ነገር አቁም፣ አንድ አምላክ የምትለውን ብቻ አቁም ስሉት እኮ እኔ አልፈልግም መልእክት ይሄ ነው ብሎ ለዛ ምስከነ ድህነቱ እነዚህ ነገሮች እኮ ድና ያደርገዋል። ያ ማስረጃ ለምንድን ነው የማይታየው? ከአንድ ፐርስፔክቲቭ ብቻ ለምንድን ነው የምታየው? አሁን አንተ በጣም የሚገርም የመስጊድ ወሬዎች በጣም ልንገርህ። አሁን እንደዛ ተብሏል። አንድ ነገር ልንገርህ፣ ለአንተ የሚገርም ኦፕሽን ልስጥህና አንተ የትኛውን ኦፕሽን እንደምትመርጥ ትነግረኛለህ። አሁን እሺ 100,000 ብር ልስጥህና 1 ሚሊዮን ወይም 1 ቢሊዮን የምታገኝበትን ኦፕሽን ተው ብለህ እሺ ትለኛለህ? አልልህም። መሐመድም እንደዛ ነው። እዛ ሰዓት ላይ እየሰጡት የነበረው ስልጣን ምንም አይደለም። እነሱም አብረውት ነበር የሚጋሩት። እሱ ግን ለብቻው ዞር ብሎ ምንድን ያተረፈው? ዓለምን ያተረፈው ነብዩ መሐመድ ብለህ ተከተለዋለህ ዛሬም ድረስ። የዛኔስ ሀብት ሁሉ የማን ናቸው ብለን የመሐመድና መልእክተኛውና የአላህ ነው እየተባለ ነበር የሚዘረፈው። ዝርፊያ እንዳለ የሚገባለት ነበር። ሴትስ ለመሐመድ የመረጠውን ነበር የሚያገቡ ነበረው። ዘና ብሎ እየተከበረ ነበር የሚኖር ነበረው። ስለዚህ እዛ ላይ ስማርት ሆኗል። 100,000 ብር የሰጠ የቀረበለትን ኦፕሽን ዞር አድርጎ ምንም መርጧል፣ 1 ቢሊዮንም መርጧል። ስለዚህ አንተ ልጅ አትሁን፣ አይምሮህን አሰራው። ይህ ሰውዬ ከምን አይነት ፐርስፔክቲቭ ነው እንደዚህ አይነት ኦፕሽን የመረጠው? እኛ ስለምንድን ነው መስጊድ ላይ እንደዚህ አይነት ወሬ እየተነገረ ጆሯችን የሚያነቁት? ከዛ በኋላ ስንት ሚስት አገባ? ነቢዩ መሐመድ የሚያገባቸውን ሚስቶች ለምን ተከለከለ? እሳቸው ካረፉ በኋላ 18 ዓመቷ አይሻ ሳታገባ ነው የኖረችው። ምክንያቱ ስለምንድን ነው? የነቢዩ መሐመድ ሚስቶች ማግባት ስለማይችል አለቀ። ነቢዩ መሐመድ የትርፍ ነው ያተረፈው። በእንደዚህ ነገር ራስን አትሸጉት። እሺ እንደዚያ መስሎ ከሆነ ላስረዳም። በመጀመሪያ እኮ መካ ላይ ገና ሳይሰደድ እኮ ነው ሰው ልጅ እና ፊውቸር እንዴት ያውቃልሽ? እንደዛ ከሆነ እንደ 1 ሚሊዮን እና እንደ 100,000 ብር አስበን ከሆነ ገና እኮ መካ ላይ ለዛም እኮ እስልምና ስርዓቱን ራሱ በደንብ ሳያጸናው እኮ ነው ገና መካ እያለ ነው። ከዛ በኋላ እምቢ ስል እኮ ነው ያሳደዱት። በቃ የልጅ ሰውዬ እየሆነ አይደለም ብሎ ነው ከመካ ወደ መዲና ያሳደዱት። ገና ፓወር አላገኘም፣ ምን አላገኘም፣ አርሚ የለውም። እንዴት ብሎ ነው የሰው ይህን አማራጭ ልመርጥ ይችላል? እኔም በሆን እኮ ያኔ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቦታ ቢሆን የእነሱን ምርጫ ነው መርጠው። ምክንያቱም ምንም ፓወር የለኝም። እንዴት ሆኖ ሊሆን ይችላል? እስኪ አንደኛ የእሱን ንቅናቄ አይተው ነው ያንን ኦፕሽን የሰጡት። ምክንያቱ ስለምንድን ነው? ሰግተው ነው ያንን ነገር የሰጡት። እሱ ደግሞ እንቅስቃሴውን አላማውን ያውቃል። ምን አይነት ደረጃ ላይ እንደሚደርስ ያውቃል። ተቀባይነቱን እያየ ነው በሌሎች ዘንድ። የእሱ ተቀባይነት እኮ ምን አመቷል? ያንን እኮ የቁሬሽ እንትን እኮ ያን የአምልኮ ቦታ እኮ እንዳለ እኮ ገብቶ እኮ አፈራርሰዋል። ስለዚህ የእሱ ተቀባይነት ህዝቡ እንዳለ ለእሱ ሆነ። ከእነሱ የነበሩት እንዳለ ጠቅሎ ነው የወሰደባቸው። እንካፈል ያሉትን ነገር ለብቻው ጠቀለለ። ሀገርን አስፋፋ። ይህ ሰው እኮ ከባድ ትርፍ እኮ ነው ያገኘው። እንቅስቃሴውን ያውቃል። ኧረ አንተ ምን ሆነህ ነው? እንዴት አስብ እንጂ ምን ሆነህ ነው? ሳይፈድ እሺ ወንድሜ እንደዛ ምስኪን እናስብ። እንደዛ ከሆነ እኮ አይሻን ሳገቧት ረሱል ሰለላሁ ዐለይሂ ወሰለም ፍራሽ አልነበራቸውም። ሳሌን ላይ ተኝቶ ነበር። እንደውም መስመሩ ሰውነታቸው ላይ ይታይ ነበር። ሀብታም ቡኑ ነው ይህን አክል ማድረጉት። ስንት ቀን በጾማቸው እኮ በእንትን ቴምር ነበር የምጾሙት። ለምን ሁሉንም ማስረጃ አንወስድም? እናንተ የምትሉትን ወሰድኩኝ። እሺ ወንድሜ የመጀመሪያ ሚስቱን ከድጃም በወሰደ ሰዓት ላይ እነዚህ የሚባሉ ነገሮች ሁሉ ተጠራርበው ከሱ ሄድ ወጥተዋል። አሁን ከድጃ ገንዘብ ያላት ሴት ነች። ለዚህ ነው የ15 ዓመት ልዩነት ዲፍረንት እያለ በመካከላቸው ያገባት። አይሻን ካገባ በኋላ የመሐመድ የድህነት ዘመን ተገፏል። አይሻን ሲያገባ የሚባለውን ነገር እርሰው። ለምን ይሄ ገንዘብ የለውም ምናምን የሚብለው እርሰው። ለምን በመሐመድ ህይወት ላይ ስለሌለ የተንደላቀቀ ህይወት ነው ሲኖር የነበረው እኮ። አንተ ለምን ያ እርሳ ትላለህ? የምፈልገው ለምን ትወስዳለህ? ሁሉንም ማስረጃዎች አምጥተን እንተንትናቸው እስኪ። ሁሉንም መምና ማውራት ያለብንን ያልኩ እኮ ሪያሊቲ ለቆም ከድጃን ካገባ በኋላ ድህነቱን ረስቶታል ወንድሜ።
አይ ሰይድን እንዲጠየቅ የሚፈለገው ማለት ያለብን የመጀመሪያ ሚስቱ ማነች ነው። እሱ ነበር የሚጠይቀው የነበረው ከገለጠ በፊት። የመጀመሪያ ሚስቱ ማነች? ሰይድ መልስ። ከዲጃ ረዳለሁ ነው ነበር። ሀብታም አልነበረችም። ዌል ናውን ቢዝነስ ማን ውመን ነበረች። ከግልጠተ መለኮቱ በፊት ነበር ወይስ አይደለም? ይሄን መልስ። ከግልጠተ መለኮቱ በፊት ነበር ከዲጃን ያገባው ወይስ አይደለም? ከግልጠተ መለኮቱ በፊት ነው። ስለዚህ ሀብታም ነበር ከግልጠተ መለኮቱ በፊት አይደለም? ነቢዩ መሐመድ እንደውም ከእሷ ጋር አጋሯ ነበር፣ ግን እሷ ሀብታም እሷ ናት የምታሰራው። ኢቭን ግን የራሱ የሆነ ነገሮች አሉት። ምክንያቱም በጋብቻ ወቅት 12 ግመል እንደ ማህር ወይም እንደ ጥሎሽ አድርጎ ሰጥቷታል። ይህ ማለት እሱም ራሱ የራሱ የሆኑ ነገሮች አሉት። ዚስ ማች ዳር ነው። ከዲጃን ያገባው አባቷን አታሉ ነው ጥሎሽ ሰጥቶ አይደለም። ምን ሆነ? እሱ አታለለት ነው እንጂ ለዛው አባቷን አስክራ ነው እኮ ያገባችው። ራሱ አባቷን አስክራ ጠዋት ሲነሳ ኧረ እኔ እንደዚህ አላረኩም ወይ ዳርክኝ። ሰይድ ራሱ ይመልስልን። ከዲጃን ካገባ ሀብታም ሆኗል አልሆነም? መሐመድ ፖይንቱ እሱ ከዲጃን ካገባ በኋላ ሀብታም ሆኗል አልሆነም? throughout the evidence when throughout the reference there is no single place that says Muhammad was wealthy. አትሸሸው። ይሄን የመጀመሪያው ሚስቱ ከዲጃ ነች ካልከኝ ከዲጃ ደግሞ በጣም ሀብታም ሴት እንደሆነች እየነገርከን ነው። ሀብታም ሴት ከሆነች ሲያገባት የእሷ ሀብት የሱ ነው። ስለዚህ አሁን መሐመድ ከዲጃን እንዳገባ ሀብታም ነበር ወይስ ሀብታም አልነበረም? ሀብታም ነበር እንበል። ማስረጃ ስለሌለኝ ማስረጃ ስላለመኖሩ ብቻ ሳይሆን ሰሌለኝ ሲተኛ መስመር ይታየበት ያልከው ነገር ከሞጀቱ ዞራለ። በማስረጃ ላቅርብላችሁ። አምጣ ማስረጃ። አሁን ሀብታም የነበረ ሰውዬ ሰሌለኝ እንዴት ነው ሊተኛ የሚችለው እንዴ? ለምሳሌ ነበር አልከን። ይህን ነው ያዝ የፈለኩት። ሰሌለኝ ሪሳላዎች አሉ። አንድ ነገር አሁን ያወራኸው ነገር ማተር እንደማያደርግ ልንገርህ። አይሻን ሲያገባት በ9 ዓመት ወይም በ6 ዓመቷ አገባት። በ9 ዓመቷ ወሲብ አደረገ። ነብዩ ሲሞቱ አይሻ የ18 ዓመት ልጅ ነበረች። ጋፑን ተመልከተው። 9 ዓመት ነው ወደ አይሻ ወደ መሐመድ ከገባች ማለት አለክ። በ9 ዓመት ውስጥ እስኪሞት ድረስ የለውም ማለት ነው። ኔፕ ነው እያልከኝ ነው። የማይሰራ ሎጂክ አታምጣ። ሰውዬው የናጠጠ እንዳለ አይሻ ራሱ ስትናገር ይመጣለት ነበረ፣ ይጎርፍለት ነበረ። በዚህም ሚስቶቹ ይጣሉት እንደነበረ ነግራለች። በረሃቡላ እኮ አዲስ አምጣ ካልከኝ ያመጣሉ። ርቧቸው ራሱ ድንጋይ ወዳቸው ላይ ማስሩበት ወቅት አለ እኮ። አብዛኛውን ነገር እኮ ለእስልምና ለወገኖቹ እኮ ነው ማውለው ገንዘቦቹን። ሰይፈዲ ነቢዩ ቆንጆ መስላ የታየችውን ሴት በተአምር አይምርም። መሪያን የዚያድን ሚስት ይኸው እዚህ ጋር ራሱ አሁን ስለ ሶፊያ ልንገርህ። ስለ ሶፊያ ታሪክ ያው ብዙ ታሪክ ስላለው ማለት ነው፣ ረጅም ነው ታሪኩ። እቺ ሴት ቆንጆ መሆኑን ይነግሯታል። መጀመሪያ በምርኮ ከተያዙ ሴቶች መካከል ነበረች። እናቷን፣ አባቷን፣ ቤተሰቦቿን ሁሉ ጨፍጭፎ ነው ባይዘዌ የእናቷንና የአባቷን አስክሬን ሁሉ አሳይተዋታል። የወንድሟን አስክሬን ሁሉ አሳይተዋታል። ይችልች ግን ደያ የሚባል የእሱ ኮኦፕሬቲቭ ወይ ደግሞ የእሱ ካምፓኒየን ድርሻዬን ስጠኝ ሲል ውሰድ ይለዋል። መሐመድ በደንብ አትኩሮ አላያትም። ሰፊያን ይወስዳታል። ሰፊያ የንጉሱ ሚስት ነች። በጣምም ቆንጆ ነች። እና እሱ ይዟት ከሄደ በኋላ ለነቢዩ ይሄን ወሬ ያወሩለታል። ሲያወሩለት ሄዱና አምጣት ይላል። ከሁለት ነው የጀመረው። ሁለት ሲሰጠው እሷን አያክሉልኝም መልስልኝ እያለ ይከራከር ነበረ። ደያ የሚባለው ማለት ነው። ፋይናሊ ግን ምን አደረገው? በእሷ ምትክ ተመልከት ስንት ስሌቦችን እንደሰጠ ፕሮፌት ቦት ሰፊያ ፎር 7 ስሌቭስ 7 ባሮች። ከኔ ጋር ነህ? ቀጥ ድንገት ዲሰርቪስ አደረገኝ። ዲቤት ላይ ነበርኩኝ። ቦት ይላል። ቦት ሰፊያ ፎር 7 ስሌቭስ
አየው እያየሁት ነው እያነበብኩ በሰባት ባሪያዎች ገዛ። ቆንጆ መስላ የታየችውን የልጅ ሚስት ለምን አትሆንም? የልጁ ሚስት ለምን አትሆንም? ምህረት የለውም። የልጁ ሚስት በደንብ አድርገን ቼክ ማድረግ እንችላለን። ገብተር ማለት ነው። አይተሃል። አሁን ቆንጆ መስላ ከታየችው ይሞታል፣ ግደለው። አንድ ባንድ አብረውና አንድ ባንድ እንያው እስኪ። ኦኬ የአሁኑን አሳይቻለሁ አለ ሰይል። አሁን ሰባቱን በሰፊያ ቀይራል ከሆን ያው በሰባት ያለውን አይተናል። የአሁኑን ቁጥሩ ንገረው። እሺ ሰይል ሙስሊም ላይ ነው። የአሁኑን ሱናን ኢብን ማጃ 2272 ላይ ነው። ሌላ እንቀጥል እስቲ። ለሱ በጣም በቃ ምርጥ መስሎ ከታየው ወይ ደግሞ በቃ እንትን አስፈላጊ ሆኖ ከታየው እሱም በደንብ እናያለን። እስቲ ቁርአን ላይ ራሱ 3350 ላይ ያ ምን የማያገባቸው ሴቶች አሉ፣ ምን የማይወስዳቸው ሴቶች አሉ። እሱ ይሄ ነው እኔ እያልቀደም የምልህ ኮራፕትድ ነው አንድ ሰው ቦስ ሳይሆን ይሄ ኮራፕትድ ቦስ ነው የምንለው ለዚህ ነው። እስቲ ይሄን አንብበው። አያሳፍርም? ራሱ ስታነበው ራሱ እኮ በጣም ነው የሚያሳፍር። እስቲ አንብበው። ችግር የለም። እሺ አንተ ነብይ ሆይ እኛ እነዚያን ማህሮቻቸውን የሰጣቸውን ምስቶችህን አላህ በአንተ ላይ ከመለሰልህም እነዚያን እጅህ የጨበጣቻቸውን ምርኮኞች እነዚያንም ከአንተ ጋር የተሰደዱትን ያጎትህን ሴቶች ልጆች የአክስቶችህንም ሴቶች ልጆች የሹማህንም የሹማህን ውሽማ ይመስለኛል። አይሆፕ ሶ ይሄ በጣም እንትን ባይለኝም ቀጥሎም ይላል የሹሜዎች ሴቶች መያዝ ይችላል መሰለኝ ማግባትን ለአንተ ፈቅድልሃል።